ሰላም እንዴት ናችሁ? ቃታ ጤና ቤተሰቦች እንደምን ቆይታችኋል? እንግዲህ የተለያዩ መረጃዎችን በዚህ ቻናል እያገኛችሁ ነው። ዛሬ ደግሞ ስለ ኒኩለር ቦምብ እናወራለን። ኒኩለር ቦምብ ምንድነው? እንግዲህ እጅግ ከፍተኛ አደገኛ የጦር መሳሪያ እንደሆነ ሁላችንም የምናውቀው ነው። ነገር ግን ቢፈነዳ ውረት እንደው አያደርሰውና ቢፈነዳ ምን ይከሰታል? እኛ ላይ አካባቢ ላይ ሌሎች አጠቃላይ ምድር ላይ የሚያመጣው ተጽዕኖ ምንድነው የሚለውን በደንብ እናያለን። አብራችሁ እስከ መጨረሻው ቆዩ። ጠቃሚ መልእክት ታገኙበታላችሁ። እንግዲህ ዓለማችን ላይ አሁን ከ9 ሀገራት በላይ ይህን መሳሪያ ታጥቀውታል። እንደምናውቀው እንግዲህ አንድ ሩሲያ ብቻ የታጠቀችው አሁን ምድር 2-3 ጊዜ ደጋግሞ ሊያጠፋ የሚችል የኒውክሌር ኃይል ነው አንድ ሀገር ብቻ የታጠቀችው። ስለዚህ እጅግ አደገኛ ጊዜ ላይ ነው ያለነው። እንግዲህ ቴክኖሎጂ መራቀቁ ጥቅሙ እንዳለ ሆኖ እንደዚህ አይነት ነገሮች ሲፈጠሩ ደግሞ እጅግ ከፍተኛ አጥፊ ነገሮችም በሰው ልጆች እጅ ገብተዋል። እንደዚህ አይነት ደግሞ እጅግ አደገኛ ነገሮችም የቴክኖሎጂ ውጤቶች በሰው ልጆች እጅ ገብተዋልና እንግዲህ ምድር ላይ አይፈጠርም ማለት አንችልም። ምንም ነገር አይከሰትም አይሆንም አንልም። እንግዲህ ዓለማት ታጥቀው ያሉት እንግዲህ የሚያስገድድ ነገር ከመጣ ለመተኮስ ነው መቼም እንጂ ምግብ ሆነው ሊመገቡት አይደለም እንደምናውቀው። ስለዚህ ቢከሰት ኒውክሌር ምንድነው የሚለው እናያለን። እስከ መጨረሻ አብራችሁን ቆዩ። አዲስ ከሆናችሁ ለቻናሉ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ሼር እና ላይክ በማድረግ ጀምሩ ማለት ነው። ኒውክሌር ምንድነው? ኒውክሌር በኬሚካል ሳይሆን በኒውክሌር ምላሾች ላይ ወይንም ደግሞ በኒውክሌር ሪአክሽን የሚፈጠር የሚሰራ እጅግ የተወሳሰበ የጦር መሳሪያ አይነት ነው። እንግዲህ ኒውክሌር ለጦር መሳሪያ ብቻ ሳይሆን ለኢነርጂ ማመንጫ የተለያዩ ለምሳሌ ሰርጓጅ መርከቦች እንደ ሮኬቶች ምናምን ለኢነርጂ ሶርስ ወይንም ደግሞ ለኃይል ማመንጫ ይጠቀሙታል። ዋናው ለዚህ ለኒውክሌር እንግዲህ የምናውቃት የአልበርት አንስታይን ቀመር አለች። E=mc²። ኢነርጂ ከማስ እና በብርሃን ፍጥነት ከሚካሄዱ ወይንም የሚካሄዱ የማስ ወይንም አንድ ቁስ አካል ወይንም ማስ ያለው ነገሮች በብርሃን ፍጥነት ስኩዌር በሆነ ሁኔታ ሲጋጩ ይሄ ምን ይሆናል? ከፍተኛ ኤነርጂን የማመንጨት አቅም አላቸው የሚለውን የአልበርት አንስታይን ታዋቂ ፎርሙላ የኬሚካል ፎርሙላ በመጠቀም ይሄን ደግሞ በትንንሽ ጥቃቅን የሚባሉ አተም የሚባሉት የሁሉም ነገር ጥቃቅን ነገር ከሆኑት ከአተሞች ነው ይሄ ነገር የሚሰራው። ስለዚህ እነዚህ አተሞች በሁለት መንገድ የኤነርጂ ወይንም ደግሞ ይሄ የኒውክሌርን ኃይል ያመነጫሉ። አንደኛው አቶሚክ ቦምቦች ናቸው። እነኚህ ፊዥን ወይንም ይሄንን አንድን ኒውክለስ ወይንም ደግሞ አንድን አተም በምንድነው የሚያደርጉት? ሲከፈል በከፍተኛ ፍጥነት በሚመጡ ፕሮቶኖች ሲከፈል አቶሚክ ቦምቦች ይፈጠራሉ። ለምሳሌ ዩራኒየም፣ ፕሉቶኒየም የሚባሉ እነኚህ ኤሌመንቶች ወይንም እነኚህ ንጥረ ነገሮች ጥቅም ላይ ይውላሉ ብዙ ጊዜ። እነኚህ አተሞች የዩራኒየም እና የፕሉቶኒየም የመሳሰሉት ተመራጭ አተሞች ወይንም ጥቃቅን ነገሮች ናቸው። አተሞች ማለት እነኚህ በፕሮቶን ሲመቱ ወይንም ሲከፈሉ ግማሾቻቸው ወደ ሌላ ኤሌመንት ወይንም ሌላ ንጥረ ነገር ይሰራሉ፣ ሌላ ቅንጣት። ግማሾቻቸው ደግሞ ኢነርጂን ኢሚት ያደርጋሉ ወይንም ኢነርጂን ኃይልን ይለቃሉ። ያ ኃይል ነው እንግዲህ ኒውክሌር ሆኖ አንድ ከተማን ሙሉ በሙሉ እስከ ማጥፋት 1-2-3 ትልቅ ግዙፍ ከተሞችን በሙሉ እስከ ማጥፋት የሚደርሰው። አንዲት ቅንጣት ኒውክሌር ሲባል አንድ ቅንጣት ብቻ ሳይሆን ብዙ ናቸው። ነገር ግን እነሱን በመክፈል ግማሹ ወደ ሌላ አተም፣ ግማሹ ደግሞ ወደ ኃይል ተመንጭቶ ያ ኃይል ለሰላማዊም ጥቅም ላይ ይውላል፣ ለአጥፊነትም ለኒውክሌር ጦር መሳሪያም ጥቅም ላይ ይውላል። በአጭሩ ይሄ ነው። ሌላው ደግሞ ፊውዥን ነው። ፊውዥን ደግሞ ሃይድሮጅን ቦምቦች ናቸው። ስለዚህ እነኚህም ኒውክሌር ናቸው። አቶሚክ ቦምቦችም ሃይድሮጅን ቦምቦችም ኒውክሌር ናቸው። እነኚህ ደግሞ ቀለል ያሉ እንደ ሃይድሮጅን አይሶቶፖችን በከፍተኛ ኃይል ፊውዝ በማድረግ በማጋጭ በማጣመር የሚለቀቀው ኢነርጂ ነው እንግዲህ ሃይድሮጅን ቦምቦችን የሚያመርተው። አቶሚክ ቦምቦች ደግሞ በመክፈል ነው። ስለዚህ ሁለቱ ፊዥን እና ፊውዥን የሚባሉ ማጣበቅ፣ መበተን ወይንም መከፋፈል ነው ማለት ነው። እነዚህ ሁለቱም በሰከንዶች ውስጥ ከፍተኛ ፍንዳታ፣ ሙቀትና ጨረርን በሰከንዶች ውስጥ ልዩነት ውስጥ የመልቀቅ ጸባይ ያላቸው ማለት ነው። ሁለቱም ሃይድሮጅን ቦምቦችም አቶሚክ ቦምቦችም ሁለቱ አንድ ላይ ምን ይባላሉ? የኒውክሌር ቦምቦች ይባላሉ ማለት ነው። ኒውክሌር ከፈነዳ ምንድን ነው የሚከሰተው? እንግዲህ ሲፈነዳ በቅርብ ጊዜ ታይቶ አይታወቅም። እንግዲህ
የተለያዩ ሙከራዎች በሩሲያ በአሜሪካ በተለያዩ ሀገራት እንግዲህ የኒውክሌር ቦምብ ሙከራዎች ተካሂደዋል። ነገር ግን እንደዚህ ሰው ላይ በትክክል ጦርነት ላይ ውሎ የሚያውቀው በሁለተኛው ዓለም ጦርነት ነው። 1945 አካባቢ በጃፓን 2 ከተሞች ላይ የወረደው ነው። ከዛ በኋላ ግን ጦርነት ላይ ጥቅም ውሎ አያውቅም። ሲፈነዳ ምንድን ነው የመጀመሪያው ከፍተኛ ብልጭታ በሰከንድ ውስጥ አይነ ስውርነት ሊያመጣ የሚችል አይነ ስውር ሊያደርግ የሚችል እጅግ ከፍተኛ ብልጭታ ይኖራል። እጅግ ከፍተኛ ብልጭታ ይኖራል። በጃፓኑ የአቶሚክ ቦምብ ፍንዳታም ጊዜ ተደብቀው ወይንም ደግሞ ሼልተር ከመሬት ስር ባለ መጠለያ ተደብቀው ያዩ ሰዎች ከፍተኛ እጅግ ከፍተኛ ብልጭታ መጀመሪያ ከመፈንዳቱ በፊት እንዳዩ አይተዋል፣ ልክ እንደፈነዳ። ስለዚህ ይሄ በደቂቃ ውስጥ ሰው ኒውክሌር ቦምቡን በደቂቃ እኛ ከተማ ላይ አንድ ከተማ ሲወርድ ብናየው እዛ ከተማ ባለን ባየን በቅስፈት አይነ ስውር ያደርገናል ብልጭታው ብቻ። ይሄ መጀመሪያው። ሁለተኛው ደግሞ የእሳት ኳስ ወይም ፋየር ቦልስ ጥቃቅን ከፍና አነስ ያሉ የተደበለበሉ የእሳት ኳሶች ከፀሐይ ወለል የበለጠ ሙቀት ያላቸው። የፀሐይ ወለል እንግዲህ ያስቡት እስከ 6000 ዲግሪ ሴንቲግሬድ የሚደርስ የሙቀት መጠን ያለ የፀሐይ ወለሉ አካባቢ ማለት እዚህ የሚደርሰው ፀሐዩ ጋር ይወር ከሱ እጅግ የበለጠ ሙቀት ያላቸው የእሳት ኳሶች ናቸው ያሉት ኒውክሌር ሲፈነዳ። ስለዚህ እዚህ ምድር ላይ ያለ ኤቭሪቲንግ ምንም ነገር ሳይቀር ማቃጠል የሚችሉ ማለት ነው። የምናውቀው እሳት ሳይሆን ከሱ እጅግ በመቶዎች እጥፍ ማቃጠል ጸባይ ያላቸው ፋየርቦል የእሳት ኳሶች ይለቀቃሉ ኒውክሌር ሲፈነዳ። እጅግ በጣም አደገኛ ናቸው ማለት ነው። ሌላው ደግሞ እንጉዳይ ደመና የምንለው ነው። ወይንም ከፍ ያለ ጭስና የቆሻሻ ወደ ላይ ወደ ሰማይ እስከ ደመና በላይ ድረስ እስከ ጠፈር የሚደርስ በመቶ ኪሎ ሜትሮች ድረስ ሊጓዝ የሚችል ከፍተኛ የአቧራ ደመና ይኖራል በኒውክሌር ፍንዳታ ጊዜ። ሌላው ደግሞ ሾክ ዌቭ ነው። ሾክ ዌቭ ወይንም ከፍተኛ ንዝረት አለው። ይህ ንዝረት በርቀት ላይ ያሉ ህንጻዎችን እስከ ማጥፋት፣ ለምሳሌ በ19 ሶቪየት የተኮሰችው ሩሲያ ሙከራ ያደረገችው ዛር ቦምብ የሚባለው ባይዘወይ እስከ 400 ኪሎ ሜትር ድረስ ያሉ ህንጻዎችን ንዝረቱ ተሰምቷቸዋል። ዛር የሚባለው የሩሲያ ወይንም የሶቪየት ህብረት የትልቁ የአቶሚክ ቦምብ ሙከራ በምታካሄድበት ጊዜ እስከ 400 ኪሎ ሜትር እንግዲህ አስቡት። ከአዲስ አበባ ወደ ደቡብ ካሰብነው ከጅማ የበለጠ ማለት ነው። ወደ ሰሜን ካሰብነው ደግሞ በጣም ሩቅ እስከ ባህር ዳር የሚሰማ ንዝረት አለ፣ እጅግ ከፍተኛ ንዝረት። ስለዚህ አንድ ከተማ ላይ ቢወርድ በንዝረቱ ብቻ ያቺ ከተማ ሙሉ በሙሉ ልትፈራረስ ትችላለች። እጅግ በጣም አሰቃቂ ነው ማለት ነው። ሌላው ደግሞ የሙቀት ጨረሮች አሉ። ይሄ በጣም የሙቀት ጨረሮቹ ደግሞ በትንሽ ሰከንድ ውስጥ በደቂቃ ባልሞላ ጊዜ ውስጥ አንድ ከተማ ሙሉ የማቃጠል ችሎታ ያላቸው ናቸው። ስለዚህ ምን ያህል አደገኛ እንደሆነ ከዚህ ማየት እንችላለን። ሌላው ደግሞ ምንድነው አደጋዎች? እንግዲህ ይሄን ሁሉ ካል ምን አይነት አደጋ ሊያመጣ እንደሚችል መገመት አያቅትም። እጅግ በጣም አሰቃቂ ለመናገር የሚከብድ አደጋ ነው የሚከሰተው። ወዲያውኑ ምን ያህል ከባድ ቃጠሎች፣ ፍንዳታዎች አሉ። የጨረር ማስታወቅ፣ ደም መፍሰስ፣ ሞት በቀላሉ አንድ ከተማ ላይ ኒውክሌር ቦምብ በዚህ ሰዓት ላይ በተለይ አሁን ሀገራት የታጠቁት ኒውክሌር ደግሞ ከበፊቶቹም እጅግ የዘመነ እጅግ የገዳይነት መጠኑ ኃይለኛ ስለሆነ በደቂቃዎች በሰከንዶች ውስጥ ሰዎች ሊያልቁ ይችላሉ ማለት ነው። በረጅም ጊዜ ውስጥ ደግሞ እንደ ካንሰር የኒውክሌር ዋናው ጉዳቱ ደግሞ ጊዜያዊ ብቻ አይደለም። ዛሬ ከወረደ እዛ አካባቢ ያለ ሰው ሁሉ ሊያልቅ ይችላል። ከዚህ በኋላ ግን የአካባቢ ላይ የሚወለዱ ምናልባት ከተረፉ ሰዎች ውስጥ እንኳን ከተረፉ የሚወለዱ ህጻናት እጅግ አካላቸው ተጎዳ ካንሰር ምናልባት ቢተርፍ እንኳን ያ ሰው ከዚህ ኒውክሌር በሆነ ታምር ነው ቢተረፍ እንኳን ለረጅም ጊዜ ከፍተኛ አደጋዎች ይደቀኑበታል። ያጨረር ደግሞ ካንሰር የማምጣት ጸባይ ያለው በተለይ ደግሞ የደም ካንሰር ታማሚ የመሆን እድል ከፍተኛ ነው። ኢቭን ተተርፎ እንኳን እንደዚህ አይነት አሰቃቂ በሽታዎች ያመጣል ማለት ነው። ሌላው የአካል ጉዳት ነው። እንግዲህ ቀላልና ከባድ የአካል ጉዳት ሊያመጣ ይችላል። የስነ ልቦና ጉዳቱም ይህን ያህል ነው ልንለው የማንችል ከፍተኛ ሳይኮሎጂካል ወይንም የስነ ልቦና ጉዳትም አለው። በአካባቢ ላይስ ምን አለ? አካባቢ ላይ ቢወድቅ አንደኛው የራዲዮአክቲቭ ቅንጣቶች ወይ ራዲዮአክቲቭ ፓርቲክልስ አሉ። አየርን ውሃን ይበክላሉ። እዛ አካባቢ ብቻ አይደለም። አሁን ለምሳሌ አንድ ከተማ ላይ ወደቀ ማለት በኒውክሌር የምትጎዳ ያቺ ከተማ ወድመው ብትሆንም በአካባቢ ኢቭን አካባቢ ያሉ ሌሎች ሀገራት እንኳን እነኚህ ቅንጣቶች የአየር ቅንጣቶች እስከ ጠፈር ድረስ እስከ ደመና ድረስ ስለሚደርሱ ስለሚበተኑ እነኚህ ራዲዮአክቲቭ ወይንም ደግሞ ጨረር ያላቸው ቅንጣቶች አካባቢው ላይ በተለይ ባህር አካባቢ ከሆነ ያለው ሀይቆች ካሉ እዛ አካባቢ ላይ እነኛ አካባቢዎች በደንብ ይበከላሉ ማለት ነው።
በምን በጨረር። የጨረር ደግሞ ያን ውሃ ሰዎች ሲጠጡ እንስሳት ሲጠጡት ካንሰር ያመጣባቸዋል። ካንሰር ያመጣባቸዋል። እጅግ ከፍተኛ ብክለትም ይከሰታል። ስለዚህ ኒኩለር ምንድን ነው? ኒኩለር የሚያመጣው ጉዳት ለአንድ ቀን ለሁለት ቀን እንደ ሌሎች ቦምቦች ምናምን አይደለም። ለዘመናት የሚደርስ ዘላቂ ጉዳት ነው የሚያመጣው። ሁለተኛው ደግሞ ስነ ምህዳር ወይም የኢኮሲስተምን ጉዳት፣ እጽዋት፣ እንስሳት ያልቃሉ። ምንም ሁሉም ነገር ይለወጣሉ። ያ ማለት ከፍተኛ ጨረር ስላለ ዘረመል ላይ ድረስ ጉዳት የሚያመጣ ነው። ይሄ ደግሞ የዘረመልን በማዛባት ካንሰር የመሳሰሉትን የአካል ጉዳት ያለባቸው ህጻናት፣ እንስሳት ይወለዳሉ። ኦኬ የአእምሮ እድገት ውስንነት ያለባቸው ህጻናት ይወለዳሉ። እንስሳትም እንደዚህ የአካል ጉዳት የሆኑ ብቻ ትክክል ያልሆነ አፈጣጠር ያላቸው ነው። ምክንያቱም ዘረመል ድረስ የሚጎዳ ነው ይሄ ጨረር። ሌላው ደግሞ ረጅም ጊዜ ብክለት ይኖራል፣ የታወቀ ነው። ለአመታት የሚቆይ የማይል መሬት ሊሆን ይችላል። እዛ አካባቢ ከወረደ ያ መሬት ለዘመናት እርሻ ታርሶበት ፍሬ የሚሰጥ መሬት አይሆንም። ምክንያቱም በከፍተኛ ጨረር ስለሚመታ ከፍተኛ እነኚህ የጨረር ብክለት ደግሞ ለዘመናት የሚቆይ ነው። ስለዚህ ለአመታት እዛ አካባቢ ቦምቡ የወረደበት የኒኩለር ቦምብ የወረደበት አካባቢ ለአመታት ምንም አይነት ፍሬ የማያበቅል የመከነ መሬት፣ ጠፍ የሆነ መሬት ይሆናል ማለት ነው። ሌላው ደግሞ የአየር ንብረት ውጤቶች ኦኬ የአየር ንብረት ውጤቶች በተለይ ብዙ ጦር መሳሪያዎች ጥቅም ላይ ከዋሉ የሚለቀቀው ከፍተኛ ጨረር የሚለቀቀው ይሄ አመድ ያልኳችሁ ከፍተኛ በ100 ኪሎ ሜትሮች ድረስ ወደ ላይ የሚሄደው ከፍተኛ የአመድ ደመና ከፍተኛ የሆነ የአየር ንብረት ለውጥ እና መዛባት ያመጣል። ስለዚህ ኒኩለር ኤፌክቱ አንድ አይደለም። አንድ ኒኩለር ፈንዳ ማለት እንደ ሌሎች ቦምቦች ሰው ገሎ ወይንም ንብረት አውድሞ የሚቀር አይደለም። ለዘመናት ለ10 ለ20 ከዛም በላይ አመታት ከፍተኛ ዘላቂ የሆነ ጉዳትን የሚያስከትል እጅግ አሰቃቂ እጅግ ከባድ የሆነ የሰው ልጆች እንደው ባይዙት መልካም ነበር የሚባል እጅግ አሰቃቂ መሳሪያ ነው ኒኩለር ማለት ነው። ሌላው ደግሞ ጥንቃቄ ነው። እንግዲህ የተጋላጭነት አደጋ ካለ አሁን ላይ ካለው ምድር ላይ ካለ የጦር መሳሪያ ኒኩለር ጦር መሳሪያ ክምችት አንፃር የትኛውም ሀገር የኛ ሀገር ስለሌለው ሳይሆን የትኛውም ሀገር ተጋላጭ ሊሆን ይችላል ማወቅ አለበት። ምክንያቱም እነኚህ ኒኩለር ተሸካሚ እንደ በፊቱ በጦር አውሮፕላን ተሸክመው አንድ ቦታ አይደለም የሚጣሉት። ምኖች አሉ፣ ሚሳኤሎች አሉ እንደምታውቁት ማለት ነው። ሚሳኤል ደግሞ ምን አለ ከሀገር እያቋረጠ ነው የሚሄደው። ስለዚህ የትኛውም ሀገር በዚህ ሰዓት ላይ ተጋላጭ አይደለም ለኒኩለር መሳሪያ አይባልም። የኛ ሀገር ስላልታጠቀች ለኒኩለር ጦር መሳሪያ ኤፌክት ወይንም ኒኩለር ጦር መሳሪያ ቢፈነዳ የሚያመጣቸው ጉዳት እኛ ጋር አይደርስም ማለት በፍጹም አንችልም። እንኳን እኛ ምስራቅ አፍሪካ ለባህር በር ኤሪያ ክፍት ወሳኝ ኤሪያ ላይ ያለን ቀርቶ በጣም ጠፈር የሚባሉ ኤሪያዎችም ዛሬ ምክንያቱም የዓለማት የታጠቁት የጦር መሳሪያ የኒኩለር ወይንም ደግሞ የሚሳኤሎች በተለይ ያደጉ ቶፕ የሚባሉና አሜሪካና ሩሲያ የታጠቋቸው ሚሳኤሎች በየትኛውም ጫፍ ያለን የምድር አካል ለመምታት አቅም ያላቸው ናቸው። ስለዚህ የትኛውም ዓለም የትኛውም ሀገር በዚህ ሰዓት ላይ ኒኩለር ጦር መሳሪያ ቀጥታም ባይመታት ጉዳቱ ኔጋ አይደርስም ማለት በፍጹም ስለማንችል፣ ስለዚህ ምንድነው ማድረግ ያለብን? ይሄ እንደተከሰተ ምንድነው ማድረግ ያለብን ማለት አለብን። የመጀመሪያው በፍጥነት ቤት ውስጥ መግባት ነው ወይንም ውጪ ላይ አለመገኘት ነው። አካባቢ ውጪ ላይ ከተገኘን ወይ ብልጭታው ወይ እነኚህ ከፍተኛ የእሳት ኳሶች ወይ ጨረሩ ወይ የተለያዩ ነገሮች ያገኘናል። ስለዚህ መደበቅ ነው። በተለይ ደግሞ ከምድር በታች ወዳሉ የመጠለያ ስፍራዎች ብዙ ሀገራት አሁን ከምድር በታች ያሉ ለዜጎቻቸው እያዘጋጁ ነው። ምናልባት የኒኩለር ጦር መሳሪያ ቢነሳና ፍንዳታ ቢከሰት በሚል ከምድር በታች የሆነ ማለት ነው የመጠለያ ስፍራ ብዙ ሀገራት እያዘጋጁ ነው ከምድር በታች። ሁለተኛው ደግሞ ከመስኮት መራቅና ቆዳችንን መሸፈን ነው። ለጨረር ላይ የሚጋለጥ ከመስኮት አካባቢ መራቅ ይሄ ቢፈጠር ማለት ነው። ይሄ ነገር ቢከሰት መስኮት አካባቢ መሆን ማለትም የለብንም። ሌላ ሩቅ ኤሪያ እንኳን ቢተኮስ ምክንያቱም ጨረሩ ሳናቀው እኛ ጋር ሊደርስ ስለሚችል። ሌላው ደግሞ የተበከሉ ልብሶችን ማስወገድ ውጪ ካለንና ምናምን ይሄ ነገር ጨረሩ አግኝቶናል ብለን ካሰብን እነኚህን ልብሶች ድጋሜ መልበስ የለብንም፣ ማውልቀን መጣል አለብን። ሌላው በንጹህ መታጠብ ሰውነታችንን ነው። ምክንያቱም የሬዲዮአክቲቭ ጨረሮች ምክንያቱም ኒኩለር ከፈነዳ በኋላ አፈሩም ኤቭሪቲንግ ምን ይሆናል በእነኚህ ጨረሮች ይበከላል። ባናየው እንኳን በእነኚህ ጨረሮች ይበከላል። እነኚህ ጨረሮች ደግሞ ካንሰር ድረስ ለማምጣት የሚችሉ የአእምሮ እድገት ውስንነት ያላቸው ህጻናትን እንዲወለዱ ሊያደርግ የሚችሉ እጅግ ከፍተኛ አደጋዎች ናቸው እነኚህ ጨረሮች። ስለዚህ
ምድሩ ሀገር ሁሉ ሊበከል ይችላል በእነዚህ ጨረሮች። ስለዚህ ሁሉም ነገር ማጽዳት አለብን። ለ24 ሰዓት እስከ 48 ሰዓታት ተጠልሎ መቆየት። አንድ ቦታ ፈነዳ ማለት ያ ፍንዳታው ጸጥ ካለ እንኳን መውጣት የለብንም ከመጠለያ። ለምን የፈነዳው ምን አለ አቧራ አይደል ብያቸዋለሁ። ወደ ሰማይ እስከ 100 ኪሎ ሜትሮች ድረስ ይሄዳል፣ ብዙ ኪሎ ሜትር። ያ ደግሞ እንደገና ወደ ታች ይዘቅጣል፣ ይረግፋል። የሚረግፈው ደግሞ ዝም ብሎ አፈር አይደለም። ኒኩለር ሲፈነዳ ያ አቧራው ዝም ብሎ እንደሌላው ቦምቦች ዝም ብሎ አፈር አይደለም። ጨረር የተሸከመ እጅግ አደገኛ የሆኑ ጨረሮችን የተሸከመ የተበከለ አፈር ነው። ስለዚህ ያ አፈር በፍጹም ቆዳችን እንዳይነካ ከፈነዳና ከረገበ በኋላ እንኳን ቢያንስ ለ1 ቀን ወይ እስከ 3 ቀን ድረስ ወይንም እስከ 2 ቀን ድረስ ከመጠለያ መውጣት በፍጹም የለብንም። ምክንያቱም አየሩ ለ2 ቀናት ተበክሎ ነው የሚሆነው በእነኚህ ጨረሮች፣ በእነኚህ ጨረር ባዘሉ አቧራዎች ተበክሎ ስለሚቆይ ከፍንዳታው በኋላ እንኳን ቢያንስ ለ2 ቀን ወይንም ለ1 ቀን ከመጠለያ መውጣት ከቤት መውጣት በፍጹም አይመከርም። እንግዲህ እኛ ያለንበት ከሆነ ሩቅ እንኳን ቢሆን ማለት ነው፣ ራቅ ያለ ቦታ እንኳን ይሄ ነገር ቢፈነዳ ማለት ነው። ሌላው ደግሞ የአደጋ ጊዜ ኪት እንግዲህ ውሃ፣ ምግብ የመሳሰሉት ነገሮች ያስፈልጋሉ። እንዲሁም ደግሞ አካባቢ ያላችን ላይ ያሉ መጠለያዎች ማወቅ አለብን ለምንም ነገር። ኦኬ ድንገት ቢፈነዳ ነገር ቢከሰት መጀመሪያ መጠለያዎችን ማወቅ አለብን የት እንዳለ። ኦኬ በውር ድንበር የሆነ ቦታ ገብተን እንዳንጋለጥ መጠለያዎች፣ የአደጋ ጊዜ መሸሻዎች የት ነው ያሉት የሚለውን ማወቅ አለብን ማለት ነው። እንግዲህ ስለ ኒውክሌር መሳሪያ ጥንቃቄዎች ሊያስከትል የሚችለው አደጋ በቂ መረጃ አግኝታችኋል ብዬ አስባለሁ። እንግዲህ ቀረ የምትሉ ካለ በኮሜንት ላይ ያሳውቁኝ። ሌላ ደግሞ ሌሎች የጤና መረጃዎችን፣ ጤና ነክ መረጃዎችን በቀጣይ እመጣለሁ። ስለዚህ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሌሎች መረጃዎችም ሲወጡ ወዲያው እንዲደርሷል። እንዲሁም ደግሞ ይህንን ወሳኝ የሆነ መረጃ ለሌሎች ሼር በማድረግ አድርሱ። ላይክ በማድረግም ለሌሎች እንዲደርስ አድርጉ። ቀጣይ ደግሞ ሌላ ጤና መረጃን ይዤ እመለሳለሁ። እስከዛው ድረስ ጤና ሰንብቱ።